ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የጥቅምት 24 ቀን 2018 ዓ.ም የጣና ቴሌቪዥን የቀን ዜናዎቻችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ እያልን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስታውቃችኋለን። የብልጽግናው ሰራዊት በጅምላ መፍረሱን ቀጥሏል። የብልጽግናው ሊቀመንበር ደጋግመው አስተማማኝ መከላከያ አለን ብለው የሚናገሩለት ኤሊት ፎርስ ተብሎ የሚጠራው ኃይል በጅምላ እየፈረሰ ፋኖን መቀላቀሉን ቀጥሏል። የብልጽግናው ፍላጎት ኢትዮጵያን እንድትፈርስ ነው። ለዚህ ነው የኦሮሞ ሕዝብ ምሽግ አድርጎ በአማራ ሕዝብ ላይ ጦርነት የከፈተው ሲል የሚናገረው የኦሮሚያ ክልል ተወላጅ አየር ወለድ አባል ስለ ፋኖ፣ ስለ አማራ ሕዝብ ትግልና ስለ ብልጽግና ነውር ሰፊ ማብራሪያ ሰጥቷል። የሾውን ተጋድሎ በዜናችን የምትሰሙት ቀዳሚ መረጃችን ነው። ብልጽግና 4 ኮሎኔሎች ጦር እየመሩ ከ600 በላይ ሰራዊቱን ጭኖ የፋኖ መሪውን ከበባ ለማድረግ ገብቶ ራሱ ከበባ ውስጥ ገብቷል። በቀጠናው የሚገኘውን የፋኖ ጥምረት ለብልጽግናው ሰራዊት ከባድ ህመም ፈጥሮበታል። የጎንደሩን ተጋድሎ ዝርዝር መረጃ በዜናችን ተሰሙታላችሁ። ወሎ ላይ ፋኖ በታላቅ ድል ቀጥሏል። ወሎ ላይ ብርቱ ምት የተመታው የብልጽግናው ጦር የፈጸመው የጦር ወንጀልና ፋኖ የተቀዳጀውን ድል ዝርዝሩ በዜናችን ይደመጣል። ህወሓትና ብልጽግና በፍኝ ተመካክረው ያስጨረሱትን የድሃ ልጅ በአደባባይ ወጥተው ይወቃቀሱበታል። ጥቅምት 4 ቀን የተፈጸመው ክህደትና አሁንም ከክህደት የማይመለሱት ሁለቱ ቡድኖች በዛሬው መግለጫቸው እርስ በርስ እየተነጃጀሩ ነው። እነሸቴ ሞገስን የገበረው የአማራ ህዝብ ደግሞ ከዚያን ዕለት ጀምሮ የተከፈተበትን የዘር ማጥፋት በብርታት እየመከተ ይገኛል። ብልጽግናና ህወሓት የቆመሩበት የሰሜን ዕዝ እንዴት ነበር የተጠቀው የሚለውን በዝርዝር ዜናችን አሰናድተነዋል። የህወሓቱ መሪም የሰጠው ታሪካዊ ምስክርነት በዜናችን ተካቷል። እነዚህና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳነውን የሰዓቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናመራለን። ለከበባ የገባውን ጦር ከበን መተነዋል። ፋኖ የብልጽግናው ምስራቅ ዕዝ 804ኛ ኮር ሰራዊት በአራት ኮሎኔሎች የተመራ ከፍተኛ ቁጥር ያለውን ኃይሉን ይዞ ወደ ስማዳ አውራጃ ሙጃ ወረዳ ገብቶ በፋኖ ላይ የከፈተው ውጊያ በፋኖ ብርቱ ክንድ ተመክቶበታል ሲል የአፋድ ጎንደር ጠቅላይ ግዛት ዕዝ ጀነራል ኃይሌ ዘውባንተ ክፍለ ጦር ቃል አቀባይ አርበኛ ሳሙኤል ጌታውን ተናገረም። አርበኛ ጌታውን ከትናንት ጀምሮ በቀጠናው እየተካሄደ ያለውን ውጊያ ለጣና ቴሌቪዥን ሲገልጽ ብልጽግና በአራት ኮሎኔሎች የተመራ ጦር ነበር ከዞኑ ዋና ከተማ ደብረ ታቦር ወደ ስማዳ ይዞ የገባው። ይህንን ከበባ ሲያደርግ ደግሞ ያውኑ ለሰባተኛ ጊዜ ነው ብሏል። ከቀደሙት ዘመቻዎቹ በተለየ መልኩ የሰው ኃይል ጨምሮና የውጊያ ስልቱንም ቀይሮ ነበር የመጣው ሲል የሚናገረው አርበኛ ሳሙኤል የጥላት እቅድ እኛን ተተኳሽ ለማስጨረስና ቋሚ ካምፕ ማስለቀቅ ነበር። ነገር ግን እኛ ውጊያ የምናደርገው በራሳችን እቅድ ስለሆነ ያሰበውን እንዳያሳካ አድርገነዋል ሲል ተናግሯል። ከ600 በላይ ሰራዊት ይዞ የተንቀሳቀሰው የብልጽግናው ሰራዊት በፋኖ ብርቱ ምትና ፋኖም በብልጽግና ሰራዊት እቅድ ውስጥ ስላልገባለት በብስጭት ብዙ ውድመቶችን መፈጸሙ ታውቋል። የጀነራል ኃይሌ ዘውባንተ ክፍለ ጦር ቃል አቀባይ አክሎም የጥላት ሰራዊት በለመደው አማራን የመጉዳትና የማጥቃት ባህሪው የተነሳ በቀጠናችን ከገባ በኋላ የተለመደ ዘረፈውና ንብረት ማውደሙን ቀጥሏል። የኳሳ ከተማ ገብቶ ንብረት አውድሟል። የእንስሳት ክሊኒክ ወድሟል። ከ800 ሺህ ብር በላይ የሚገመት መድኃኒትና ንብረትና በጥሬ ገንዘብም ደግሞ ከ160 ሺህ ብር በላይ ወስዷል ሲል በብልጽግናው ሰራዊት የደረሰውን ሁሉን አቀፍ ኪሳራ ተናግሯል። የአማራ ፋኖ አንድ ቢሆን ኑሮ የብልጽግናው ሰራዊትም ሆነ ፖለቲካዊ መዋቅሩ በቀላሉ የሚፈርስ ነበር እየተባለ በተደጋጋሚ ሲነገር ቆይቷል። የጀነራል ኃይሌ ዘውባንተ ክፍለ ጦር በሚንቀሳቀስበት ቀጠና ስላለው የፋኖ አንድነት በተመለከተ አርበኛ ሳሙኤል ጌታውን ሲናገር አጠቃላይ እንደ ጎንደር የአንድነት ውይይት ከመጀመራቸው በፊት በእኛ ቀጠና የምንገኝ የሁለቱም እዞች የፋኖ አባላት ውይይት በማድረግ ውጊያዎችን ተቀናጅተን ነው እያካሄድን ያለነው ብሏል። አርበኛ ሳሙኤል ጌታውን ስለ አሁናዊ ውጊያና ስለ ቀጠናው የፋኖ አንድነት ለጣና ቴሌቪዥን የሰጠውን ማብራሪያ ተከታትለን እንመለስ። ከትናንት ጀምሮ የነበረውን የጠላት እንቅስቃሴና በወገን በኩል ያለውን የውጊያ ስልት ለመግለጽ ያክል በትናንትናው ዕለት ጥቅምት 23 2017 ከምሽቱ 3 ሰዓት አካባቢ ጀምሮ በሰዴ ሙጃ ወረዳ ሙጃ ከተማ አቅራቢያ ወደ በሽሎ ወንዝ መፋሰሻ አካባቢ ጠላትን ስቦ ለመምታት ተሞክሯል። በዚህም ውጊያ የጀነራል ኃይሌ ዘውባንተ ክፍለ ጦር የሰራዊት አባላት በርካታ የጠላትን ኃይል ድባቅ መምታት ችለዋል። ጠላት ከተማዋን ከቦ የወጣ መስሎ ከተማዋን ከቦ ስቦ ለማስገባት ሞክሮ ነበር። ነገር ግን
በጦር ጠበብቱ አርበኛ አበበ መልኬ የሚመራው የጀነራል ኃይሌ ዘውባንተ ክፍለ ጦር የራሱን እቅድ በመጠቀም ጠላትን ወደ አባይ ቆላማው አካባቢ ስቦ መምታት ተችሏል። በዚህ የተበሳጨው ኃይል ውጊያውን በማስፋት የድሮን አሰሳ በማድረግ ድሮን ለመጠቀም ሞክሮ ነበር። ነገር ግን የጠላትን እቅድ በማክሸፍ ድሮን እንዳይጠቀም አድርጎ እግረኛውን ሰራዊት ብቻ መምታት ተችሏል በትናንት ዕለት። በዚህ የተበሳጨው ኃይል በሌላኛው አቅራቢያ በሚገኘው የስማዳ ወረዳ ወገዳ ከተማ አካባቢ የሚገኘውን በርካታ ኃይል ከ600 በላይ የሚቆጠር ኃይል ይዞ ትናንት ምሽት 2 ሰዓት አካባቢ ከወረዳው ዋና ከተማ ተነስቶ ወደ የኳሳ ቀጠና ተንቀሳቅሷል። በዚህም እንቅስቃሴ እንግዲህ ባገኘነው መረጃ መሰረት ጠላት እቅዱ ተተኳሽ ማስጨረስና ቋሚ ካምፖችን ማስለቀቅ ነው። የፋኖ ኃይሎች የሚንቀሳቀሱበትና የሚጠቀሙበትን ቋሚ ካምፕ ማስለቀቅና ተተኳሽ ማስጨረስ ነበር። ባሰበው ልክ አልሄደለትም። ከበባ ለመፈጸም ሞክሮ ነበር። ቀድሞ መረጃው የደረሰው የጀነራል ኃይሌ ዘውባንተ ክፍለ ጦር ገዢ ቦታ ይዞ ሁኔታዎችን ሲከታተል ቆይቷል። አሁንም እየተከታተለ ነው የሚገኝ። ጠላት አቅዶ በተንቀሳቀሰበት ልክ ውጊያ ማድረግም አልቻለም። የወገንን ኃይልም መክበብም ማግኘትም አልቻለም። በዚህ የተበሳጨው ኃይል ከወገዳ በ35 ኪሎ ሜትር አካባቢ ርቀት የምትገኝ የኳሳ የምትባል ቀበሌ ላይ በለመደው የማህበረሰብን ንብረት የማውደም ስራ ላይ ተጠምዶ ነው ያረፈደው። በዚህም ሁኔታ ከተማው ውስጥ የሚገኝ የማህበረሰብ አገልግሎት የሚሰጥ የእንስሳት ሕክምና ጣቢያ ነበረ። ከተማው ውስጥ እንደገባ ቀጥታ እሱን ነው ማውደም የጀመረው። በዚህም መሰረት የእንስሳት መድኃኒቶች የነበሩበትን 2 ትልልቅ ፍሪጆችን ሰባብሯቸዋል። መድኃኒቶችንም ዘርፏል። መድኃኒቱ ግምታዊ ዋጋው ሲወጣለት ወደ 800 ሺህ ብር አካባቢ የሚያወጣ የእንስሳት ሕክምና መስጫ መድኃኒቶችን አውድሟል። በሰዓቱ ተቋሙን ሲፈትሽ ወደ 160 ሺህ ብር አካባቢ የሚገመት ጥሬ ገንዘብ አግኝቷል። እሱንም ይዞ ወጥቷል። ከዛ በተጨማሪ ለሕክምና አገልግሎት የሚያገለግሉ የተለያዩ ዶክመንቶችን ተቋሙ ላይ የነበሩ ዶክመንቶችን አውጥቶ አቃጥሏል። ተቋሙንም አውድሟል። ይርጋ እጅግ በጣም አመሰግናለሁ አርበኛ ሳሙኤል ስለሰጠን ማብራሪያ። አሁን ላይ ያለው ሁኔታስ ምን ይመስላል? አጠቃላይ የእናንተ የጦር እንቅስቃሴስ እቅድስ የጦር እንቅስቃሴና ቁመናስ ምን ይመስላል? አመሰግናለሁ ይርጋ። አሁን የኛ የጀነራል ኃይሌ ዘውባንተ ክፍለ ጦር እንግዲህ እንደምታውቀው በርካታ ወታደራዊ ጠበብቶችም የፖለቲካ ምሁራንም የተካተቱበት ክፍለ ጦር ነው። ጠላት ባቀደው ልክ አንሄድለትም። እኛ በምንፈልገው እኛ በምናቀደው ልክ ነው የሚሄድ። አሁን በጥሩ ሁኔታ ላይ ነው የምንገኘው። በምንፈልግበት ሰዓት ውጊያ እንከፍታለን። እሱ በመፈለገው መንገድ ግን አንሄድለትም። አሁን ጥሩ ገዥ ቦታ ይዘን እየተከታተልን ነው የምንገኘው። በቀጠናው ያለው የፋኖስ የእንቅስቃሴ አጠቃላይ ከጎንዮሽ መጓተት ወደ አንድነት እየመጣ እንደሆነ ይነገራልና የጎንደር ፋኖ በእናንተ ቀጠና ያለውስ የፋኖ መናበብ ምን ይመስላል? እንግዲህ ይርጋ በዚህ እኛ በምንንቀሳቀስበት ቀጠና እንዳጋጣሚ ሆኖ ከሁሉም ቀድሞ አንድነቱ የተጀመረው እዚህ ቀጠና ላይ ነው። ምናልባት መረጃው ይኖራል ብዬ አስባለሁ። አጠቃላይ እንደ ጎንደር ውይይቶችም ንግግሮችም ከመጀመሩ በፊት ከነበረበት አካባቢ ተንቀሳቅሶ አርበኛ በመልክ የሚመራው ጦር ወደዚህ ወደ ስማዳ ቀጠና ሲገባ የመጀመሪያ ስራው የነበረው አካባቢው ላይ ካሉ የአፋባ ኃይሎች ጋር ንግግር መጀመር ነው። በዚህም መሰረት ውጊያዎችን ሳይቀር ተቀናጅተን ስንሰራ ነው የቆየን። አሁንም ጥሩ ሁኔታ ላይ ነው ያለው። እንዳጋጣሚ ሆኖ አሁንም እና አርበኛ በመልኬ እየተወያዩ ነው በስቴም በሌላም አቅጣጫ ካለው ኃይል ጋር። እኛ በዚህ ውጊያ የምንከፍት ከሆነ እነሱም በሌላ አቅጣጫ ይመጣሉ። በእርግጠኝነት ደስ የሚል ሁኔታ ነው ያለ አንድነቱ። ዛሬ እንግዲህ እንዳጋጣሚ ሆኖ አካባቢው በጣም የመኸር እህል የሚሰበሰብበት ወቅት ነውና
በየአካባቢው ገበሬውን ለመሰብሰብ ወጥቷል እና ማታም ኃይሉ ሲገባ ተላዩ በርካታ ኃይል ስለገባ በርካታ መሳሪያ ይዞ ነው የመጣው። ትልልቅ የቡድን መሳሪያዎችን ወደ 107 የሚባሉ ሞርተሮችን ይዞ ነው የመጣውና ገበሬው ስጋት ላይ ነበር። የገበሬውን ምርት ያው ማውደም ይፈልጋል እንደምታውቀው በተለያየ ቦታ ላይ ክምሮችን የደረቁ ሰብሎችን ማቃጠል ስለሚፈልግ እሱ ነገር ባለመደረጉ ትልቅ ምስጋና እያቀረበ ነው ገበሬው። በአካባቢው ካሉ ፋኖች ጋር እጅግ በጣም ጥሩ ግንኙነት ነው ያለ ይርጋ። የብልጽግናው ሰራዊት የጦር ወንጀል እየፈጸመበት አውደ ውጊያም በትላንትናው ዕለት በወሎ ቀጠና ላስሳ የወጣው የብልጽግናው ሰራዊት በአማራ ፋኖ ብሔራዊ ኃይል አፋባህም አጼ ምኒልክ ዕዝ ታላቅ ምት አርፎበት ተበትኗል። ፋኖ ድል በተቀዳጀበት የጸረ ማጥቃት ውጊያ የብልጽግናው ሰራዊት የጦር ወንጀል ፈጽሟል። የምኒልክ ዕዝ የምስራቅ አማራ ኮር አንድ የባለሸርጡ ክፍለ ጦር በሰሜን ወሎ ዞን ሀብሮ ወረዳ በሶስት አቅጣጫም ወደ ፋኖ ቀጠና ዘልቆ በገባው የብልጽግናው ሰራዊት ላይ በፈጸመው ጥቃት በርካታ ያገዛዙ ሰራዊት ሞትና ቁስለኛ መሆናቸውን የጣና ቴሌቪዥን የግንባር መረጃዎች ገልጸዋል። የአገዛዙ ሰራዊት ከወረዳው ዋና ከተማ ተነስቶ ወደ ቀበሌ 32 ልዩ ቦታው ኮሎቦ እና ጃሩታ በተባሉ ቦታዎች ለከበባ መግባቱን የገለጹት የመረጃ ምንጮች ፋኖ በከፈተው የጸረ ማጥቃት ውጊያም ድል መጎናጸፉንም አስታውቀዋል። የብልጽግናው ሰራዊት ከሰሞኑ በሀብሮ ወረዳ ከቢስተማ ወደ ኮሎቦ፣ ከጊራና ወደ ፋጂ እንዲሁም ከጠጣይቱ ወደ ሀብሩክ በ3 መድፍና በአንድ ዙ 23 ታጅቦ መንቀሳቀሱን የገለጹት የግንባር መረጃዎቹ የባለሸርጡን ክፍለ ጦር ለማጥቃት በከፍተኛ ዝግጅት አድርጎ ዘመቻ ከፍቶ ነበር። ነገር ግን ፋኖ በወሰደው የተቀናጀ ማጥቃት የመጣውን የጥላት ኃይል በብቃት በመመከት የጸረ ማጥቃት ከፍተኛ ኃይሉን እርምጃ ወስደንበታል ሲል የፋኖ ቃል አቀባይ ተናግሯል። ከሰሞኑ በወሎ ቀጠና በዘመቻ አደማሊ አባናደው ተጋድሎ ፋኖ የተቆጣጠራቸውን አካባቢዎች የብልጽግናው ሰራዊት መልሶ ለመቆጣጠር በሌሊትና በቀን በምድር በመካናይዝድ እንዲሁም ከሰማይ በድሮን የታገዘ ዘመቻ የጀመረ ቢሆንም የፋኖን ክንድ ግን መቋቋም ተስኖታል ሲል የዙ ቃል አቀባይ ክፍል አስታውቋል። በሀብሮ ወረዳ የባለሸርጡን ክፍለ ጦር ነባር ይዞታዎች በወረራ ለማስለቀቅ ያቀነውን የስርዓቱን መከላከያ ሰራዊት ሙትና ቁስለኛ አድርጎ መመለሱን የገለጸው የዙ ቃል አቀባይ ክፍል ቁጥሩ በርከት ያለ ሰራዊት ተበትኖበታል ተብሏል። የአገዛዙ ሰራዊት አስቦት የወጣውን የጥፋት እቅድ ከንቱ እንዳደረጉበት የተናገረው የአጼ ምኒልክ ዕዝ ቃል አቀባይ የአገዛዙ ሰራዊት ከፍተኛ ሰዋዊና ቁሳዊ ኪሳራ እንዲደርስበት እንዳደረገበት ተናግሯል። የብልጽግናው ሰራዊት ጉዳት ያስተናገዱትና በውጊያው የወደቁትን አባላቱን በአምቡላንሶችና በኦራል ወደ መርሳና ወልዳያ ሆስፒታል ሲያጓጉዝ ማየታቸውን የአይን እማኞቹ ጨምረው ገልጸዋል። በአውደ ውጊያው ከፍተኛ ምት የደረሰበት የአገዛዙ ሰራዊት ጊራና ከተማ ላይ አጥምዷቸው የነበሩ 3 ጀነራል መድፎችን በዘፈቀደ በመተኮስ ንጹሃን ለአካል ጉዳት መዳረጉን የገለጹት የመረጃ ምንጮቻችን በርካታ ቤቶችና ሌሎች ሀብትና ንብረቶችን በማቃጠል የጦር ወንጀል ፈጽሟል ሲሉ የጉዳዩን አሳዛኝነት ገልጸዋል። የአየር ወለድ ኮማንዶ አባላቱ ፋኖን ተቀላቀሉ። የብልጽግናው ሰራዊት 112ኛ አየር ወለድ ኮማንዶ ክፍለ ጦር አባላት በዛሬው ዕለት ፋኖን መቀላቀላቸው ታወቀ። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝ መሐመድ ቢሆነ ኮር ወንዱ አስቻለው ደሴ ክፍለ ጦርን የተቀላቀሉት የአየር ወለድ ኮማንዶ አባላቱ የመንግስት ፍላጎት አማራን እንደ ህዝብ ማጥፋት ነው፣ ፋኖ ደግሞ በተቃራኒው እጅ ለሚሰጡ ጥላቶች እንኳን የሚያደርገው ርህራሄም አስገራሚ ነው ሲሉ ተናግረዋል። የብልጽግናው ሊቀመንበር በተደጋጋሚ ጊዜ አስተማማኝ መከላከያ ነው ያለኝ ሲሉም ደጋግመው ቢናገሩም የዘረጉት ፖለቲካዊ መዋቅርና የፈጠሩት የመንግስት ስልት ህዝብ ጠል በመሆኑ መከላከያውም በዚያው ሳቢ ተቀርጾ የተዋቀረ ነው። ይህን የብልጽግና ጸረ ህዝብ ድርጊት የሚቃወሙ የሰራዊቱ አባላት በሂደትም አገዛዙን እየከዱ እውነተኛውን የህዝብ ታጋይ ፋኖን እየተቀላቀሉ ይገኛሉ። የብልጽግናው ሊቀመንበር ደጋግመው የሚመጻደቁበት የአየር ወለድ ኮማንዶና ባህር ኃይል ብልጽግና አማራ ጠል ጨፍጫፊ ስርዓትና ደም አፍሳሽ ነው፣ ለኢትዮጵያ ህዝብ የማይጠቅም መንግስት ነው በማለት የብልጽግናውን ስርዓት ከርተው ፋኖን እየተቀላቀሉ ይገኛሉ ሲል የመሐመድ ቢሆነ ኮር ሚዲያና ኮሙኒኬሽን ክፍል አስታውቋል። የኮሩ ሚዲያና ኮሙኒኬሽን ክፍል ለጣና ቴሌቪዥን በላከው መረጃም በሸዋ በሁሉም ግንባሮች የሸዋ ጠቅላይ ግዛት ዕዝ ጀግኖች በሚያደርጉት ጠንካራ ውጊያ ያገዛዙ ኮማንዶ ብልጽግናን ከርቶም ፋኖን እንዲቀላቀል እየተደረገ ነው። ትላንት ምሽት ከ112ኛ ክፍለ ጦር አንድ የ10 አለቃ ማዕረግ ያለውን ጨምሮ 4 የመከላከያ አባላት ከነሙሉ ትጥቃቸው ከርተው የአፋር ሸዋ ጠቅላይ ግዛት የመሐመድ ቢሆነ ኮር የወንዱ አስቻለው ደሴ ክፍለ ጦርን በክብር ተቀላቅለዋል ብሏል።
በዚህ የደነገጡት ያገዛዙ ጀነራሎች ፋኖን እየመሩ ከምሽጋችን ያስመቱናል በማለት በደብረ ሲና ከተማ ዛሬ ጠዋት ከፍተኛ አመራሮች በተገኙበት ስብሰባ አድርገዋል ሲል የገለጸው የመሐመድ ቢሆነ ኮር ሚዲያና ኮሙኒኬሽን ክፍል በመከላከያ አባላት ውስጥም ሆነ በፖለቲካ አመራር ውስጥም እርስ በርስ ያለመተማመን ገጥሞታል። ኮማንዶዎቹም እንደገለጹት እኛ የወጣነው አገርን ከወራሪ ለመታደግ እንጂ መንደር ለመንደር የሚሊሻ ስራ ለመስራትና ንጹሃንን ለመጨፍጨፍ ስላልሆነ አገዛዙን ተቃውመን ወደ ፋኖ ስለተቀላቀልን ደስ ብሎናል በማለትም ተናግረዋል ሲል አስታውቋል። የአገዛዙን ገመና በሚገባ በመረዳታቸው ስርዓቱን ከርተው ፋኖን ከተቀላቀሉት የኮማንዶ አባላት መካከል ብልጽግና የኦሮሞ መንግስት ነው፣ አማራው ሊቀማችሁ ስለሆነም መንግስታችሁን ጠብቁ ተብለው በውሸት ፕሮፓጋንዳ ተቀስቅሰው ወደ ማሰልጠኛ ከመጡ የኦሮሞ ተወላጆች መካከል እንደሚገኙበት የኮሩ ሚዲያና ኮሙኒኬሽን ክፍል ገልጿል። ከኦሮሚያ ክልል የተገኙት የአየር ወለድ ኮማንዶ አባላቱ በሰጡት አስተያየትም ከሽመልስ አብዲሳ ጀምሮ የኦሮሞ ስርዓት እየተባለና የኦሮሞን ወጣት አማራ ክልል እያስገባ ለገዛ ስልጣኑ ማቆያ ሲል የኦሮሞን ልጅ እየበላ ያለ ስርዓት ነው። ይህ ስርዓት ዓላማው የራሱን ስልጣን ማስጠበቅና የዝርፊያ አድማሱን ማስፋት ስለሆነ ምንም አይነት ህዝባዊ ዓላማ የለውም። ለዚህ ፍላጎቱ ሲል ደግሞ የኦሮሞን ህዝብ ከሌላው ኢትዮጵያዊ ጋር እንዳይኖር የማያደርገው ነገር የለም። አሁንም ሌሎች ወንድሞችና ወገኖች ይህንን የብልጽግና ሴራ ተረድታችሁ ወደ ህዝብ መተኮሳችሁን እንድታቁሙና የውሸት ፕሮፓጋንዳውም ሰለባ እንዳትሆኑ ጥሪ እናቀርባለን ብለዋል። የአየር ወለድ ኮማንዶ አባላቱ አክለውም ኢትዮጵያ የምትባል ሀገር እንደ ሀገር ሰላም ሆና እንድትቀጥል አማራና ኦሮሞ ታሪካዊ ጥላት ለማድረግ የነጮቹን ሴራ ተቀብሎ እየሰራ ያለ ኢትዮጵያ ጥል ስርዓት ነው። ይህንን ስርዓት ማስወገድ ደግሞ የፋኖ ብቻ የቤት ስራ አይደለም፣ ሁሉም ኢትዮጵያዊ ግዴታ አለበት ሲሉ ተናግረዋል። አገዛዙ የአገሪቷን በጀት ሙሉ በሙሉ ለስልጣን ማቆየው ለተተኳሽ ግዥ በመዋል የሚመራውንና የሚዋጋለትን የመከላከያ ሰራዊቱን ደረቅ ሬሽን እንኳን መመገብ የማይችልበት ደረጃ እንደደረሰና ለሰው ህይወት ግድ እንደማይሰጠው የአየር ወለድ ኮማንዶ አባላቱም መናገራቸውን የመሐመድ ቢሆነ ኮር ሚዲያና ኮሙኒኬሽን ክፍል አስታውቋል። ብልጽግናና ህወሓት በጥቅምት 24 እየተወቃቀሱ ነው። የኢትዮጵያን ህዝብ ለከፋ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ፣ ስነ ልቦናዊና ቀጠናዊ ቀውስ የዳረጉት ህወሓትና ብልጽግና የሰሜን እዝ የተጠቃበትን 5ኛ ዓመት አስመልክቶ አሁንም እየተወቃቀሱ ነው። ህወሓት ዕለቱን በድል አድራጊነት ሲያከብር፣ ብልጽግና በበኩሉ ባልተወጣው የቤት ስራ ምክንያት በከንቱ የወደቁ የድሃ ልጆችን በሻማ ማብራት እያሰበ ውሏል። የህወሓት ስልጣን አብቅቶ የወዴድ ስልጣን መተካቱን ተከትሎ በኢትዮጵያ የተፈጠረው የፖለቲካ ክፍተት ወይም ቫኪዩም ጥቅምት 4 ቀን 2013 ዓ.ም በትግራይ ክልል ሰፍሮ የነበረውን የሰሜን እዝ ሰራዊትን በጭካኔ ከመግደል ወደ ይፋዊ ጦርነት የተቀየረበት ነበር። በዚህ ጦርነት ህወሓት ከፌዴራል እስከ ወረዳ ባለው የፖለቲካና የጸጥታ መዋቅር ኔትወርኩን አጠናክሮ የልዩ ኃይል ሰራዊትንም እያሰለጠነና እያስጣጠቀም የጥቃት አቅሙን ሲያጠነክር፣ ብልጽግና በበኩሉ በቸልታ ይመለከተው ነበር። በዚህ የብልጽግና ቸለልተኝነት የተነሳም ከ5000 የሚበልጡ የድሃ ልጆች በህወሓት ክደት ጥቅምት 4 ቀን 2013 ዓ.ም በጭካኔ ተገለዋል። ይህንን ታሪካዊ ክደት አስመልክቶ ህወሓት በወቅቱ ከጸጸት ይልቅ በኩራት ሲናገር በ45 ደቂቃ ሙሉ በሙሉ አጥፍቼዋለሁ ብሎ መግለጹ አይዘነጋም። ከዚህ ክስተት በኋላም በሰራዊቱ ላይ ንቀትና ጥላቻ ያለው የብልጽግናው አገዛዝ በትግራይ ክልል የ8 ወራት ቆይተው ከፍተኛ ቁጥር ያለው ሰራዊቱን ካስጨረሰ በኋላም በአማራ ህዝብ ላይ ወረራ እንዲፈጸምበት በማድረግ እስከ ደብረ ሲና ድረስ ህወሓትን ስቦ ማስገባቱም አይዘነጋም። በዚህ እስከ ደብረ ሲና ጭናና ክምር ድንጋይ ድረስ በተዘረገው የህወሓት የወረራ ጉዞ ውስጥም ከ480 ቢሊዮን ብር በላይ የአማራ ህዝብ ንብረት ሲወድም በ10 ሺዎች የሚቆጠሩ ደግሞ አካላዊ ጥቃት ተፈጽሞባቸዋል። እንደ እሸቴ ሞገስና ልጃቸው ይታገሱ እሸቴ አይነት አማራዎች ደግሞ በጀግንነት ሲፋለሙ ለአማራ ህዝብ ክብር ሲሉ ወድቀዋል። ይህን ሁሉ እልቂት ያደረሱት ህወሓትና ብልጽግና ዛሬም ቢሆን እርስ በርሳቸው በመወቃቀስ ጥፋታቸውን ለመሸፈን ጥረት እያደረጉ ነው። ህወሓት በብሪቱ የከፈተውና በኋላም ሚሊዮኖችን ለእልቂት የዳረገው ጦርነት አሁንም ተጠቅቻለሁ እያለ ሲገልጽ፣ ብልጽግና በበኩሉ በቸለልተኝነት የድሃ ልጆችን ያስጨረሰበትን ጦርነት የናጡት ነካሾች ከጀርባ ወጉኝ ብሎታል። ጦርነት ባህላዊ ጨዋታችን ነው የሚለው ህወሓት ወደ ጦርነት እንደሚገባ አስቀድሞ በግልጽ በአደባባይና በየሚዲያው ጭምር ከመግለጽ አልፎ የሰሜን እዝ ሰራዊትን የትግራይ ልዩ ኃይል አባላት መንገድ ላይ እያስቆሙ ይፈትሹት ነበር። ለሰሜን እዝ ዋና አዛዥነት የተላኩትን ጀነራል በላይን አልቀበልም ከትግራይ ውጣ ብሎ የመለሰበትን ድፍረትም የፈጸመውም ለጦርነት ዝግጁ ነኝ ከፈለክ ግጠመኝ ማለቱ እንደሆነ ለማንም ግልጽ
ግልጽ ነው። ህወሓት በዚህ መጠን ራሱን ለጦርነት አዘጋጅቶ ውጊያ እስኪከፍት ድረስ በመጠበቅ ብልጽግና በሰራዊቱ ላይ ክደት ፈጽሟል። ህወሓት በበኩሉ ያደረገውን ጥቃት አስመልክቶ የሰጠውን ትንተና የሰጠው በአቶ ሴኮትሬ ጌታቸው በኩል ነበር። አቶ ሴኮትሬ ጥቅምት 5 ቀን 2013 ዓ.ም ለድምፀ ወያኔ በሰጡት ማብራሪያ የትግራይ ህዝብ ግልጽ የሆነ አደጋ ላይ መግባቱን በመገምገም ከውስጥም ከውጭም ከላይም ደግሞ በኢሳያስ አፈወርቂ በሁሉም አቅጣጫ ትግራይን ለመጨፍለቅ የታሰበው ሴራ ጫፍ ላይ መድረሱን በመገንዘብ ፈጣን እርምጃ መውሰድ ነበረበት። ለዚህም ነው የሰሜን እዝን ከተባበሩት እጃችን አናነሳም ካሉት የእዙ አባላት ጋር በመተባበርና ሊተባበሩ ፈቃደኛ ያልሆኑትን ደግሞ በኃይል ተልኳቸው እንዳይወጡ ዲሞቢላይዝ ወይም ደግሞ ዲስቴብላይዝ በማድረግ የተደረገ እንቅስቃሴ ነው። በጣም ፈጣን የሆነ እርምጃ ነው የተወሰደው። በኦልሞስት በ45 ደቂቃ ውስጥ እዙን በሙሉ ለመቆጣጠር የተቻለበት ነው። አንዳንድ ፖኬቶች ላይ ከቀሩት ውጪ እንግዲህ ይሄ እርምጃ አንቲሲፓቶሪ ሰልፍ ዲፌንስ የሚባል ዓለም አቀፍ ኮንሰፕት አለ። ትንንሽ ሀገሮች ለጥቃት የተጋለጡ መሆናቸውን ሲያዩና ኢሚነንት የሆነ ግልጽ የሆነ የመጥፋት ስሜት በሚሰማቸው ጊዜ እንጨፈለቃለን ብለው ባሰቡበት ጊዜ ፈጣን የሆነ መብረቃዊ የሚባል ጥቃት በማድረስ ወራሪውን ኃይል በማዛባት በማተራመስ ራሳቸውን ከጥቃት የሚያድኑበት ሜካኒዝም ሰልፍ ዲፌንስ አንቲሲፓቶሪ ሰልፍ ዲፌንስ ይባላል። ቀደም ብለህ ነገሮች ከመድረሳቸው በፊት የምታደርገው የመከላከያ እርምጃ ነው። የትግራይ ህዝብ 30,000 ጦር በውስጡ ቀጥታ የእዝ ሰንሰለት ውስጥ ያለ 4 ክፍለ ጦር ሜካናይዝድ ባለበት ሁኔታ ከታች አሃዳውያን ወራሪዎች ከላይ ኢሳያስ አፈወርቂ ባለበት ጦርነት እየተዘጋጀለት ባለበት ሁኔታ እጁን አጣጥፎ መቀመጥ ነበረበት ወይ? አልነበረበትም። ስለዚህ መብረቃዊ የሆነ እርምጃ መወሰድ ነበረበት። ያ መብረቃዊ እርምጃ ባይወሰድ ኖሮ ይሄን ጊዜ ትግራይ አሁን ቁጭ ብለን የምናወራበት አይነት ክልል አይሆንም ነበር። ብዙ እልቂት ይደርስ ነበር፣ ብዙ ጥፋት ይደርስ ነበር። እንደተባለውም የአምባገነኑ አብይ አህመድ ህልም ምናልባት ለጊዜውም ቢሆን መቼም የህዝብን ለዘላለም ጨፍልቃ ባትገዛም ለጊዜውም ቢሆን የበላይነት ያገኝ ነበር። ስለዚህ ያንን አቅም የሰሜን እዝን ዲሞቢላይዝ በማድረግ በሰላም የሚገቡት በሰላም እንዲገቡ በማድረግ ያለውን የጦር መሳሪያ በሀገሪቱ 70-80% ሊሆን የሚችለውን ከባድ መሳሪያም ጨምሮ የተኩስ አቅም ጨምሮ የትግራይ ህዝብ አቅም እንዲሆን በማድረግ ስለተጠናቀቀ የመጀመሪያው እንቅስቃሴ ነው። ግን ከዛ ባሻገር ሄዷል። ወራሪው ኃይል ጦሩ ከጀርባው ተመታ፣ ተጨፈጨፈ፣ መሬትህን በዚህ ጊዜ ነው መያዝ የምትችለው ሆ አሰኝቶ በድንጋጤ ነው የተንቀሳቀሰው። በአንዳንድ ፖኬቶች ላይ ደግሞ የሰሜን እዝ አካላት የሆኑ ያልተነኩ ነበሩ። ስለዚህ የትግራይ ሰራዊት አንደኛ ከታች በኩል በወረራ የተንቀሳቀሰውን ኃይል የመመከት እንቅስቃሴን ያደረገው፣ ሌላ ደግሞ በትግራይ ውስጥ በተለያዩ ፖኬቶች የነበሩትን በድርድርም በሰላም አንዳንድ አካባቢዎችን በግጭት እንዲመክኑ እና የማጥራት እንቅስቃሴን የተደረገው። ሰሜን እዝን በዚህ መልኩ ያስጨረሰው የብልጽግናው አገዛዝ በአማራ ህዝብ ላይ ግን የዘር ማጥፋት ጦርነት የከፈተው አማራን በ2 ሳምንታት ውስጥ ትጥቅና ቀበቶን አስፈታለው በሚል እብሪት ነበር። በአማራ ህዝብ ላይ የከፈተውን የዘር ማጥፋት ጦርነት በማስፋትም ባለፉት 27 ወራት በ10 ሺዎች የሚቆጠሩ ንጹሃን በድሮን በከባድ መሳሪያና ባድልሞ ተኳሾች መሳሪያ ጭምር ገድሏል። ከ3000 በላይ ትምህርት ቤቶችን ዘግቶ የጦር ካምፕ አድርጓል። ሆስፒታሎችን ሙሉ በሙሉ በሚያስብል መልኩ የሰራዊቱ ማገገሚያ ማዕከላት ያደረገ ሲሆን የግብርና ግብዓት በመከልከልና አርሶ አደሩንም የተለያየ ማጥቂያ መንገድ በመፍጠር ከፍተኛ ቀውስ መፍጠር ችሏል።
ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች ለሰዓቱ የተዘጋጀው ዜናችን በዚህ ተጠናቋል። በምሽቱ ዜናችን እስክንመለስ በያላችሁበት ሰላም ለእናንተ ይሁን እያልን በዚሁ እንሰናበታለን። ጤና ይስጥልን።